የኛ ድርሻ ፍኖተ ጽድቅ እስከዚህ ማምጣት ነው። ፍኖተ ጽድቅን ማጽናትና መዋቅራዊ መልክ ማስያዝና መቆጣጠር የቤተክርስቲያን ድርሻ ነው። ይህ ማለት ግን ፍኖተ ጽድቅ እንደ ከዚህ ቀደሙ መሰረተ እምነትን፣ ስርዓት አምልኮንና ትውፊትን ሲተላለፍና ሲጥፍ አፋችንን ዘግተን እጃችንን አጣጥፈን እንቀመጣለን ማለት ግን አይደለም። እነሱ በተለወጡ ማግስት እኛ በእነርሱ ላይ ያለን አቋም እንደሚለወጥ ከወዲሁ ለማሳሰብ እንወዳለን። ትናንትም የነበረው ዛሬም ያለው ወደፊትም ስናረጅ አርጅቶ ነገር ግን ስንሞት የማይሞተው አቋማችን ይህ ነው። በሃይማኖት ጉዳይ ድርድር የሚባል ነገር ፈጽሞ የለም። ከአንገት በላይ ቢከዳ አንገት ተቆርጦ ይጣላል። ሃይማኖት ነው። የማህበራት ማደራጃ መምሪያ አንድን ተቋም ወይም ማህበር ፍቃድ ሲሰጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሕግና ስርዓት ማለትም ዶግማ፣ ቀኖናና ትውፊት አክብሮ አስከብሮ እንዲጓዝ የሚያስገድድን ሕግ አስፈርሞ ነው። ስለዚህ ይህንን ነገር ከዚህ ቀደም በማጣታችን በፍኖተ ጽድቅ ምክንያት በጣም በርካታ ጩኸቶችን ጮኸን ተቀባይ አልነበረም። ከዛ ይልቅ ከ20 በላይ ጳጳሳት ቆመው ያልባሌ የሆነ ምስክርነትን ሲሰጡ ነበር የተመለከትነው። አሁን ግን ተቋማዊ በሆነ አሰራር ይህ ነገር አይደለም የሆነው። የተወሰነውን ውሳኔ ተመልክታችኋል። ፍኖተ ጽድቅ ታግዷል። ወደፊትም የሆነውን ነገር አብረን ነው የምንመለከተው። በሃይማኖት ጉዳይ ወዳጅ፣ ጓደኛ፣ ቤተሰብ የሚባል ነገር በፍጹም ግምት ውስጥ አይገባም። መከበር ካለበት መከበር አለበት ብቻ ነው መመዘኛው ማለት ነው። በተረፈ እኒህን ብፁዕ ሊቀ ጳጳስ በተመለከተ ዛሬ ይቅርታ ጠየቁ ብላችሁ የምትዘግቡ አንዳንድ ሚዲያዎችን እየተመለከትኩ ነበር። የተከፈተብኝ ዘመቻ እኔን የማይመለከተኝ መሆኑን ህዝቡ በደንብ እንዲያውቅ። ይቅርታ አጠያየቅ እንደዚህ ነው እንዴ? በእብሪት ተነፋፍቶ ቅድስት ድንግል ማርያምን ቤዛ አይደለችም ብሎ ክዶ ሌላ ነገር ቀባጥሮና የማይሆን አስተምሮን ቀባብቶ ወርዶ እንደዚህ ገዝፎ ሊያውም ጋዜጠኞችን ይቅርታ አጠይቁኝ ብሎ ራስ የፈለጉትን ብቻ ተናግሮ መውረድ በእውነት የይቅርታ አጠያየቅ መንገድ አይደለም። ስለዚህ ብፁዕ አባታችን በእውነት ትልቅ ልጓምና እርምት ያስፈልጋቸዋል። ነገ በ17 ዕለተ ዓርብ ቋሚ ሲኖዶስ በፍጹም ይህንን የይቅርታ የሚመስል ነገር ግን ያልሆነ ንግግር መነሻ ሊያደርገው ይገባል ብለን አናስብም። ከላይ ጳጳስ እስከታች ምእመን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስርዓት ተከትሎ እስካልኖረ ድረስ ሃይማኖተኛ ወይም አማኝ ነው ማለት በፍጹም አይቻልም። የነገው ውሳኔ በእጅጉ ሰላም ጤና ይስጥልኝ። እንደምን ሰነበታችሁ? እንደምን ከረማችሁ? ይህንን መልእክት ማድረስ የምፈልገው ለቅዱስ ሲኖዶስ ነው። እንግዲህ አሁን ስብሰባም ስላላቸው ማለት ነው። እፎይ ጎረምሳ ነው ብላችሁ በአሕዛብ ሰይፍ ነፍሱ እንድትጠፋ ተፈርዶበት ከጎኑ ሳትቆሙ እግዚአብሔር ደግ ነው፣ የሚያደርገውን አድርጎ መልአኩን ልኮ ወንድማችን እፎይና ጳላዲዮስን አዳነልን። ከዚህ በቀደም ደግሞ እናንተን ቃላት ሰምተው ከእናንተ እኛን ያስቀድመን ልጆቻችን እናንተ አንድ ነገር አይደርስባችሁም እኛ ያለን ቀድመን ሞታለን ብላችሁ እናንተን ተማምነው ጥቁር ለብሰው ስራ የሄዱ ሰዎች ተባረዋል። የሞቱ ሰዎች አሉ፣ አካል ጉዳተኞች ሆነዋል። ስለዚህ ያም አለፈ። አሁን ደግሞ አፍንጫችሁ ስር የተቀመጡት ብፁዕ አቡነ ገብርኤል በአደባባይ ኢየሱስን አናፍርበትም፣ ማርያም ቤዛ አትባልም፣ እንደዚህ ብለው የተለያየ ትምህርት በስራ አይጸደቅም፣ ስራ አስፈላጊ አይደለም ብለው የተለያዩ ትምህርቶችን ሲሰጡ ተደምጠዋልና ይሄንንስ ምን ታደርጉት ይሆን የሚል ጥያቄ ነው። ምን ጠይቅ ምንድነው የምታደርጉት? እንደዚሁ እንደሌላው እንደተቃጠሉት ገዳማት እንደታረዱት ካህናት ደም እንደ አባቶቻችን እንደ እህቶቻችን እንደ ወንድሞቻችን መከራ ዝም ብላችሁ የምታልፉት ነው ወይስ መፍትሄ ትሰጡናላችሁ? አይ ሆፕ መፍትሄ ትሰጡናላችሁ ብለን እናምናለን። በዚህ አጋጣሚ መልስ የሰጣችሁ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንድሞች ሁላችሁንም እግዚአብሔር ዘመናችሁን ይባርክ፣ የቤተክርስቲያን አምላክ ከፍ ያደርጋችሁ። ነገር ግን ይህን ችግር በትምህርት መልስ ብቻ ካየነው አይ ቲንክ የዋህነት የሚሆን ይመስለኛል። ምክንያቱም የእግዚአብሔር ፈቃድ ሆኖ እኚህን አባት ለተወሰኑ ዓመታት በቅርብ አውቃቸዋለሁና ጥንቅቅ ጥንፍፍ ያሉ
ሙያ የተካተተላቸው አባት ናቸው። የቤዛ ትርጉምም ጠፍቷቸው አይደለም። እንግዲህ ሁላችንም ደካማ ነንና እነዚህን ያስተላለፏቸው መልእክቶች በሙሉ ያስተላለፉት ከደካማ ጎን ምንጭ ነው። ሁላችንም ድካም አለ። ስለዚህ በደካማ ጎናቸው ተገብቶ የተሰጣቸው ድፍረት ነው እንጂ የእውቀት ወይም የትምህርት ማነስ አይደለም። ስለዚህ ይህን ችግር ከስሩ ነቅለን መጣል ከፈለግን ይሄ ማህበር ተሽሎታል ወይ? ከሊቃነ ጳጳሳትስ ላይ ራስ መቼ ነው የሚወርደው? እውነት ስንት በአዲስ አበባ ከተማ ውስጥ የሰራተኞች ጉባኤ ይሄ ብቻ ነው? የአየር መንገድ ሰራተኞች፣ የአንበሳ አውቶቡስ፣ የግብርና የተለያዩ መስሪያ ቤቶች፣ አውራ ጎዳና መስሪያ ቤት፣ በጣም በርካታ መስሪያ ቤቶች ጉባኤ አላቸው። አንዳቸውም ሊቃነ ጳጳሳት አይጠሩም። በጣም ከፍተኛ በዓል ከሌላቸው በስተቀር የቤተ ክርስቲያንን ክብር ስለሚፈልጉ የቤተ ክርስቲያንን ክብር ስለሚያውቁ ሊቃነ ጳጳሳት አይጋብዙ። ምክንያቱም ብዙ ወንድሞች ዲያቆናት፣ መምህራነ ቤተ ክርስቲያን ከቅዱስ ጳውሎስ ከቅዱስ ሥላሴ በቤተ ክህነቱ በየአድባራቱ ብዙ ወንጌላውያን ስላሉ ገፋ ቢል ቄሶች ወይም ደግሞ መነኮሳት ቆሞሳት ይጠራሉ እንጂ በፍጹም ሊቀ ጳጳስ አስቀምጠው በየሳምንቱ እንደዚህ ያስደርጉ። እንደ ፍትሐ ነገሥታችንም ከሆነ አንድ የሀገረ ስብከት ሊቀ ጳጳስ አንድ ጉባኤ ላይ ምን ይሰራል? የዘወትር ጉባኤ ላይ ከአንድ በላይ ሊቀ ጳጳስ ሀገር የሚመሩ ሀገረ ስብከት ያላቸው ሊቃነ ጳጳሳት ከአንድ በላይ ሊቀ ጳጳስ በአንድ የሰራተኛ ጉባኤ ወይም የዘወትር ጉባኤ ላይ እንዴት ይገኛል? ሰው ጠፍቶ ነው ወይስ አጀንዳው ሌላ ነው? መኪና ገዝቶ የእግር ጫማ ስሞ የሊቀ ጳጳስ ቡራኬ ተርቦ ሀገር ሙሉ እየጠበቀ በሕማማት በስቅለት በትንሣኤ ያን ሁሉ ጥለው እንዴት ነው ይህን ነገር ቅዱስ ሲኖዶስ የሚያየው? የልጁስ ዓላማ ምንድን ነው? ለሚያደርገው ለእያንዳንዱ ነገር ቪዲዮ ያስቀርጻል። ለፓትርያርኩ መስቀል መስጠት፣ ቤተ ክርስቲያኒቱ ይሄን አታደርግም ወይስ ፓትርያርኩ የመስቀል እጥረት አለባቸው? ስለዚህ እያንዳንዳችን ፎከሳችንን ሽፍት ማድረግ ያለብን ማህበሩ ላይ አጀንዳው ዓላማው ምን እንደሆነ ሊቀ ጳጳስ የሚያስጠራ ምን ምክንያት አለ? አበው ሊቃነ ጳጳሳትም ሰው ጠፍቶ ነው ወይ እናንተ እዛ ቀኑ ሙሉ ቁጭ ብላችሁ ሀገረ ስብከት ዘግታችሁ እንትን የምትሉት? ስለዚህ ቅዱስ ሲኖዶስ ለዚህ መፍትሄ ይሰጠናል ብለን ተስፋ እናደርጋለን። ምክንያቱም ይህ ሰው ይህ ግለሰብ እያደረገ ያለው ነገር ምንድነው? በደካማ ጎን እየገባ እንደዚህ ትምህርት እስኪለውጡ ድረስ ድፍረት መስጠት እጅግ የሚያሳፍር እጅግ የሚያበሳጭ አልፎም ተርፎም ሰውን ፈተና ላይ የሚጥል ነውና የማህበሩ አባል በዚህ ጉዳይ ላይ መፍትሄ እንዲሰጥ እንጠይቃለን። ቤተ ክርስቲያንም አቅርባ እንድትጠይቅልን እናደርጋለን። አለበለዚያ ማድረግ ያለብንን እናደርጋለን እንጂ የብፁዕ አቡነ ገብርኤል የእውቀት ማነስ ሳይሆን ሁላችንም እናውቃለን። ይሄ በደካማ ጎን ተመትቶ ያ ደካማ ጎን አሸንፎ የተሰጠ መልእክት ነው እንጂ የቤዛ ትርጉም ጠፍቷቸው አይደለም። በቀጣይ ቪዲዮ ብፁዕ አቡነ ገብርኤል ማን ናቸው የሚለውን ማሳየት እንችላለን ማለት ነው። እስከዛው ድረስ ግን ቅዱስ ሲኖዶስ ይህንን ዝም እንደማይል ተስፋ እናደርጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ቤተ ክርስቲያን አምላክ ሁላችንም ይጠብቀን፣ ይቆየን።